ተመልካቾቻችን ከስቱዲዮ ወጣ ብለን በአንጋፋው የአዲስ አበባ ዩኒቨርሲቲ ላይ ተገኝተናል። እንደሚታወቀው የአመቱ መጠናቀቂያ ወራቶች ላይ በትላልቅ የትምህርት ተቋማት ላይ የሚገኙ ተማሪዎች የሚመረቁበት ደግሞ ልፋታቸውን ድካማቸውን ደግሞ በውጤት የሚያዩበት ጊዜ እንደሆነ ይታወቃል። ታዲያ በ1943 ዓ.ም የተመሰረተው የአዲስ አበባ ዩኒቨርሲቲ በዛሬው ዕለት ተማሪዎችን ያስመርቃል። ደግሞ የኛም የስራ ባልደረቦች የሆኑት በዜና ክፍል የምታውቋቸው ባልደረቦቻችንም በአዲስ አበባ ዩኒቨርሲቲ ይመረቃሉ ማለት ነው። እነሱንም እንኳን ደስ ያላችሁ እንኳን አደረሳችሁ እንላለን። ቀሪውን ደግሞ ሁነቱ ምን ይመስላል መድረኩ ምን ይመስላል የሚለውን ለእናንተ ልናስቃኛችሁ ነው። አብራችሁን ቆዩ። ውድ ምሩቃን ከሁሉ በማስቀደም እንኳን ለዚህ ታላቅና ታሪካዊ ምረቃ በዓላችሁ በሰላም አደረሳችሁ ላለሁ የዛሬ ተመራቂዎች ይህ የምረቃ በዓል ለእናንተ ከአንድ ኩነት በላይ እንደሆነ እንገነዘባለን። የዛሬው ቀን ለእናንተ የብዙ ጥረት ድካምና ያለመሸነፍ የትጋት የቁርጠኝነት ውጤት መሆኑ እሙን ነው። ይሁን እንጂ ይህ ስኬታችሁ የእናንተ ብቻ አይደለም። በእናንተ ያመኑ ወላጆች፣ ሀገርና ማህበረሰብ፣ መንግስትና ተቋማት አሉ። ስለሆነም የዛሬ ስኬታችሁ የሁላችንም የጋራ እና የድል ወል ነው። Thank you. ዛሬ እዚህ አዳራሽ ውስጥ የሚታየው ደስታና በፊታችሁ ላይ የሚበራው ተስፋ የእናንተ የዓመታት ድካምና የጽናት ውጤት ብቻ አይደለም። አዲሱ የትምህርት ሪፎርማችን ከተጀመረ በኋላ ያስመረቅናችሁ የመጀመሪያው ተመራቂዎች እንደመሆናችሁ ይህ ቀን በኢትዮጵያ የትምህርት ታሪክ ውስጥ አዲስ ምዕራፍ የተበሰረበት ታላቅ ዕለት ጭምር ነው። ለዚህም ነው ከናንተ በተጨማሪ ይህ ቀን እውን እንዲሆን የበኩላችሁን አስተዋጽኦ ላደረጉ ሁሉ ድካማችሁ ፍሬ አፍርቷልና እንኳን ደስ ያላችሁ። ውድ ተመራቂዎች፣ በመጨረሻ እናንተ የዛሬ ምርቋን አገራችን ዳግም እህል የማትለምን ልጆቿን በኩራት አብልታ ለዓለም የምትተርፍ የፈጠራና የእውቀት ማዕከል እንድትሆን በምትሰማሩበት መልኩ ሁሉ ለእኩልነትና ፍትሃዊነት መረጋገጥ የምትተጉ ሁሉንም ኢትዮጵያዊ እኩል እንደ ወገናችሁ የምታዩ እንዲሁም ከሙስናና አድሎ የጸዳችሁ የሕዝባችሁ ታማኝ አገልጋዮች በመሆን የሀገራችንን ሁለንተናዊ የእድገት ጉዞ የምታፋጥኑ የለውጥ መሪዎች እንድትሆኑ አደራ እያልኩ ለእናንተ ውጤት ማማር ሌት ተቀን ለደከሙ መምህራኖቻችሁና ለዛሬ ደስታችሁ እንድትበቁ ድጋፍ ላደረጉ ወላጆቻችሁ በታላቅ አክብሮት ምስጋናዬን ለመግለጽ እወዳለሁ። ለተመራቂ ተማሪዎች እንኳን ደስ አላችሁ እያልኩ የወደፊት ሕይወታችሁ የተሳካ እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ። ከብዙ ልፋትና ጥረት በኋላ ልጅሽን አስመርቀሻል። ያውም ደግሞ ያስመረቅሽው በከፍተኛ ማዕረግ ነው። እንደምን ተሰማሽ? በጣም ደስ ብሎኛል። ከምንም በላይ በጣም ነው ደስ ያለኝ። በህይወቴ በቃ ትልቁ ቀኔ ዛሬ ነው። እውነት ለመናገር በጣም ለኔ ትልቅ ደስታ ነው የተሰማኝ። አንድ ልጅ ነው እና ደግሞ በጎበዝ ተማሪ ነበርና በከፍተኛ ደረጃ መመረቁ ደግሞ በጣም ደስ ብሎኛል። በቃ ለኔ ትልቁ በቃ የህይወቴ ትልቁ መጀመሪያም ልበለው መጨረሻውን ባላውቅም ማለት ነው በጣም ትልቅ ደስታ የተሰማኝ ዛሬ ነው። እንግዲህ በጣም ዩኒቨርሲቲ ውስጥ ስንገባ በጣም ብዙ ፈተናዎች አሉ። ከጓደኞቻችን ጫናዎች ከሚመጡ ጀምሮ ከቤተሰብ፣ ከሌሎች ከኢኮኖሚክስ፣ ከፖለቲካል ፋክተሮችም የሚመጡ በጣም ብዙ ፈተናዎች አሉ። እነሱን ደግሞ አልፈንም ቢሆን ከዛ ደግሞ አካዳሚክስ ላይ ያለው ደግሞ ተጨማሪ ፈተና ነው። ዋነኛውን ፈተና እሱ ነው። ስለዚህ እነዚህ ፈተናዎች ነበሩ በአብዛኛውን ጊዜ
ዲል ማድረግ የነበረብን እንደ ተመራቂ ተማሪ። እንደው የዛሬ ተመራቂዎችን ለመጀመሪያ ጊዜ ተመረቁ ተማሪዎችን ሳይ የመጀመሪያ አመት መጀመሪያ ወደ ትምህርት ቤት ወደ ዩኒቨርሲቲ ሲገቡበት የነበረው ህይወትና ከዛ በኋላ እየለመዱት ሲመጡ ያለው ህይወት ይለያያል። እንደው ለመጀመሪያ ጊዜ አንተ ወደ ዩኒቨርሲቲ ስትመጣ የነበረ የመጀመሪያው የፍሬሽነት ህይወት ምን ይመስል ነበረ? ገጠመኝም ካለ እኔ ፍሬሽማን የዛን ጊዜ በጣም ከባድ ነበር። በጣም አንደኛ እኔ የመጣሁት ከድሬዳዋ ነው። አዲስ አበባን አላውቀውም። በተለይ አዲስ አበባ ዩኒቨርሲቲ ሲባል በጣም ስሙ የገነነና ታሪካዊም ስለሆነ የመጀመሪያውም ታላቁ ዩኒቨርሲቲ ስለሆነ ኖት ኦንሊ በሀገር ውስጥ ብቻ ሳይሆን በኢስተርን አፍሪካ ያው ሂስቶሪካል ዩኒቨርሲቲ ነው እና ግዙፍ ነው። ግቢው በጣም ግዙፍ ነው። ይሄ ደግሞ ግቢ ገነተ ልዑል ይባል የነበረ የቀዳማዊ ኃይለ ሥላሴ ቤተ መንግስት ነበረ። ከዛ ስም ጋር ተያይዞ ምስሉና ስሙ በጣም እጅግ የገነነ ነው። በዛን ጊዜ ደግሞ መባረር አለ በጣም በከፍተኛ ደረጃ። እቺ ክሪስማስ የሚሏት ይሄ ክሪስማስ ካፌ ነው እና በዚህ ነው የሚጠራው። ክሪስማስ ላይ የገና በዓል ዝግጅት እዚህ አለ እና በዛን ጊዜ ደግሞ ፈርስት ሴሚስተር ጨርሰን በወዲያው በቃ ወደ 1880 ገብተን በአንድ ጊዜ የተባረረው 880 ነው። በአንድ ሴሚስተር የተባረረው ስንመረቅ ምናልባት 200 እንኳን አንሞላም ነበረ አራተኛ አመት ደርሰን ስንመረቅና የዛን ጊዜ የመባረሩ ሁኔታ። በዚህ ላይ ደግሞ በጣም የአዲስ አበባ ልጆች አሉ እዚህ ሳንድፎርድ የተማሩ ሴንት ጆሴፍ የተማሩ እና እንግሊዘኛው ፈረንሳይኛው ሲናገሩ በቃ ኮንፊውዝ ነው የሚያደርጉሽ። እንዴት አሁን ከነዚህ ጋር ተወዳድረን እናልፍ ይሆን እያልን በጣም እንሰጋ ነበረ እና ግን ፎርቹኔትሊ ኢነፍ ፈርስት ሴሚስተር ላይ ብዙዎቹ የተባረሩት ከዚህ አካባቢ ተምረው የመጡ ልጆች ናቸውና ሁለተኛ ሴሚስተር ላይ ስንገባ እየተላመድ ነው መጣን። በተለይ ፊሎሶፊና ሂስትሪን አልረሳውም። በጣም ከባድ ትምህርት ነው። የተማሪዎች የመባረሪያ ኮርሶች እነዚህ ሁለቱ ናቸው በአብዛኛው እና ተመስገን ነው የዛን ዘመንን ሁለት ከባድ ኮርሶች በቢ ነው ጨርሼ ወደ ሰከንድ ሴሚስተር ሄድኩት። እንደዚህ ያልኩኝ ተላምጄ ሳበቃ አራተኛ አመት ላይ መጀመሪያ ምረቃ ሲመጣ በቃ ደስታው እንደኔ ማን አለ። በቃ በተለይ ወደ ሀገሬ ስመለስ የሚታየኝ ህዝቡ ሲከበኝ፣ ህዝቡ በጣም በጎረቤቶች የመንደሬ ልጆች አሰፋ ተመርቆ መጣ እኮ እንደዚህ ከአዲስ አበባ ዩኒቨርሲቲ ምናምን ሲባል ፋሲኔት ያደርግሻል። በጣም ኢት ዋዝ ኢንተረስቲንግ። በመጀመሪያ ዲግሪ በወጣትነት ከአዲስ አበባ ዩኒቨርሲቲ መመረቅ ማለት በቃ ገነት የገባሽ ነው የሚመስልሽ እና እንደገና ምሁርነቱም የዛ ነው ያህል በቃ የመጨረሻውን የትምህርት ደረጃ የበጠሽው ነው የሚመስለውና እንደዚህ አይነት ህይወትና ደስታ ነበረ ስመረቅ በዛን ጊዜ። እንደ መጀመሪያው ዲግሪ መቸስ ምንም ቢሆን የደስታውም ልክ የደስታውም መጠን በፍጹም የሚመጣጠንም የሚመዘንም አይደለም። ፍሬሽነት ወቅት ስንገባ የሚገርምሽ ነገር ምግብ ስንሰጥ እኔ አላቅም ነበርና ምንድነው የምትፈልግ ምናምን ሲሉኝ ጸጥ አልኩ፣ ዝም አልኩኝ። ከዛ ጓደኛዬ ሙሉ ቀይ ሲባል አለ ሙሉ ቀይ አምጪለት ሲል እንዴ ስጋ ሙሉ ቀይ ስጋ ወጥ አለ እንዴ ምናምን ብዬ ሳስብ ያው ሽሮ ምናምን የመጣው በጣም አስገርሞኛል። ስለዚህ የሚታዘዝ መስሎክ ነበረ የመጀመሪያ ጊዜ ስትገባ ካፌ ላይ? አዎ እንደሱ በቃ ክትፎ ነገር ምናምን መስሎኝ። ሲኒሮችሽን ማክበር የግዴታ ነው። የዛን ዘመን እንዳውም እኛ ላይ አልደረሰም እንጂ ካልሲ ሁሉን ይታጠባል። እውነቴን ነው የምልሽ። ለሲኒሮች ካልሲ ታጥቢያለሽ፣ አልጋቸውን ታነጥቢያለሽ፣ ልብሳቸውን አጣጥፈሽ ቦርድ ውስጥ ትከቻለሽ እና ይሄ ሁሉ ስራ የፍሬሾች ነው። ይቀጥላል። አዲስ ፍሬሽ ሲመጣ ደግሞ ያንቺም ያንኑ ባህል ነው የምትደግሚው። ሲኒየር ስትሆኚ ና ካልሲ ጠብ ና ልብሴን አጣጥፍና ቦርድ ውስጥ አስገባ እንደገናም ደግሞ አልጋ ነጥፍ እያልሽ ይሄ ትራዲሽን ነው። ይሄ ባህል ነው። መጀመሪያ ፍሬሽ ላይ ያው ከቤተሰብ ለይተሽ ወደዚህ ስትመጪ ብዙ ቻሌንጆች ይኖራሉ። እኛ አሁን ከክፍለ ሀገር ነው የመጣ ነውና እኛ ግቢ ስንገባ ከቤተሰብ ምናምን በሶ ምናምን ይዘሽ ስትመጪ እዚህ በር ላይ እንትኖች ሲነሮች ኩኪስ ምናምን ይዘን ስንመጣ
ከ1 ኪሎ ወይ ደግሞ ከግማሽ ኪሎ በላይ ማስገባት አይቻልም ምናምን እየተባለ ያወሩብን ነበረ። እዚህ ግቢ ስገባ እኔ እንዳይመስለኝ ከሆነ ቤተሰብ ምናምን አብሮ የሚገባ ነበር ይመስለኝና ልክ ሻንጣዬን ተቀብለውኝ ወደ ዶርም ስገባ ያለው ስሜት እያለቀስኩ ነበር። ከአንደኛ በር እስከ ዶርም ድረስ የደረስኩትና እሱን አጋጣሚ አስታውሳለሁ። እና ደግሞ ፍሬሽማን ኮርስ የመጀመሪያ ጊዜ ስልክ የተሰረቀበት ነው። የመጀመሪያ ዲግሪ ዲላ ዩኒቨርሲቲ ነበር የተማርኩት። በዛን ጊዜ እኔ ከሃይላንድ አካባቢ ስለሄድኩኝ በጣም ይሞቅ ነበር። በጣም አስቸጋሪ፣ በጣም አየሩ ራሱ ለመልመድ በጣም ፈታኝ ነበር። ያው ያን ለምጄ ከዛ ግራጁዌት አድርጌ ለዚህ ህይወት መንገድ ሆኖልኛል ብዬ ነው የማስበው። በጣም ደስ ብሎኛል እዚህ በመድረሴ። እዚህ ደግሞ የ16 ዓመት ልፋት ነውና የ16 ዓመት ልፋቴን በማግኘቴ በጣም ደስ ብሎኛል። እንግዲህ አሁን 3ኛው ዲግሪ ነው። ያን ያህል ጉጉቱም ስሜቱም እንደ መጀመሪያ ዲግሪ እንደተደሰትኩበትና በእውነት ዓለም ለኔ ዛን ጊዜ በሙሉ ዓለም በእጄ ላይ ያለ እንዲሁም ደግሞ ሁሉ ነገር ከሰማዩ ጨምሮ የኔ የሆነበት ዘመን አድርጌ ነበር የወሰድኩት። አሁን ያው እርጅናውም አለ እድሜውም አለ። ከዚህ ባሻገር ደግሞ እዚሁ ሳስተምር የነበርኩትና ብዙ ልጆችን ያስመረኩ ስለሆነ ያን ያህል ምንም እንኳን በልፋት በድካም በጥረትና በጠንካራ ስራ የተገኘ ውጤትም ቢሆን ደስታው ግን ያው ባለሽበት የእድሜ ደረጃ የተወሰነና የተገደበ ነው። ከሚገባ በላይ በጣም ከፍተኛ ደስታ ነው የተሰማኝ። የዛሬ 20 ዓመት እኔና እሱ የአንድ ክፍል ተማሪዎች ነበር ማስተርሳችን ስንማር። ከዛ በኋላ ደግሞ በአጋጣሚዎች እግዚአብሔር ባሳካው መንገድ ወደ አዲስ አበባ ዩኒቨርሲቲ ለፒኤችዲ ሲመጣ አድቫይዘሩ ሆኜ እየተመደብኩት እኔ ነኝ። ያው ዛሬ በእግዚአብሔር ፍቃድ ያው ለመመረቅ ደርሷል። በጣም ደስ ብሎኛል። ስለዚህ በአንድ ወቅት ጓደኛ ከነበረ አንድ ወንበር ላይ ቁጭ ብላችሁ ስትማሩ የነበራችሁት ወዳጅ ዛሬ በድጋሚ አድቫይዘር ሆኖ አንተን ለማስመረቅ በቅቷልና እንዴት ያለ ነው ስሜቱ? እኔ በጣም ነው ደስ ያለኝ። በፊት 2ኛ ዲግሪ ስንማር አብረን የተማርነው እና በጣም ጓደኞች ነበር። በዛን ጊዜ የመጀመሪያ 2ኛ ዲግሪ አንድ ዩኒቨርሲቲ የተማረ ሌላ ዩኒቨርሲቲ 2ኛ ዲግሪ ሁለት ቦታ ይማር ነበር። በጣም ጎበዝ ነበር። ከዛ በኋላ መጨረሻ አዲስ አበባ ዩኒቨርሲቲ ፒኤችዲ ፕሮግራምን ለመከታተል ስገባ አድቫይዘር ሆኖ ተመደበ እና በጣም ነው ደስ ያለኝ። ተጋግዘን ያለፍነው ጥሩ ህይወትን ያሳለፍነው ደስ ብሎኝ ያለው አምላኬን ደጋግሜ አመሰግነዋለሁ። እኔ በተለይ በቃ ምክንያቱም ቤተሰብ ብዙም ሳፖርት የሚያደርግን ቤተሰብ የለምና ግን በራሳችን ጥረትና በፈጣሪ ጥረት እዚህ በመድረሳችን እኔ ደግሜ የማመሰግነው ፈጣሪን አመሰግናለሁ። እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን። መንትዮሽ ጋር ነኝ። እስቲ ከመተዋወቅ እንጀምር። ማን እንበል? ግሩም እባላለሁ። እሺ ድንቅ ግሩም ድንቅ፣ በጣም ደስ ይላል። ከስማችሁም ጀምሮ ነው ልዩነቱ። እሺ በዛሬው ዕለት እንግዲህ አዲስ አበባ ዩኒቨርሲቲ ከሚያስመርቃቸው ተማሪዎች መካከል አንደኞቹ ናችሁ። እናንተ ደግሞ መንታ ናችሁ። እንዴት ነበረ መንታ ሆኖ ደግሞ አንድ ዲፓርትመንት ላይ ነበረ አይደል ያጠናችሁት? እንዴት ነበረ አንድ ክላስ ውስጥ አንድ አብሮ አድጎ አብሮ ተምሮ ደግሞ ዩኒቨርሲቲ ውስጥ አብሮ ተምሮ ደግሞ ግራጁዌት አንድ ላይ ማድረግ እንዴት ነው ስሜቱ? በጣም ደስ ይላል። አክቹሊ እኛ ከልጅነታችን ተለያይተን አናውቅምና ተለያይተንም ነበር። ከዛ በኋላም ነው አንድ ላይ የሆን ነው ትምህርት። ከዛ በኋላ ያው አንድ ላይ ላይፋችንም ብዙ ፓዛችንም ስለሚመሳሰል ብዙ ፍላጎታችንም አንድ ስለሆነ ወደፊትም የመለያየት እቅድ የለንም። በዚህ አብራችሁ ነው የምታገቡት? አዎ አይፈታኝም። እኔ ልለያየው ብል ራሱ አይፈታኝም ብሄድኩበትና ያው ግቢም ያው ተለያይተን ነበር ትምህርት ሚኒስቴር እንትን ብለን አንድ ላይ ያደረገን ያው ውጤታችንም በጣም ተቀራራቢ ነው እና ብቻ በጣም መንታ ነን። አዎ በጣም መንታ እንደሆናችሁ እያየው ነው። ብዙ ጊዜ ዩኒቨርሲቲ ውስጥ ተማሪዎች ሲቀላቀሉ የመጀመሪያ ዓመትን መላመድ ይከብዳቸዋል። ምክንያቱም ከኋላቸው ሲኒየሮች አሉ፣ ፍሬሽ የመባልም ነገር አለ፣ ከእንደ አዲስ ደግሞ ሁሉንም ነገር የመልመዱም ጉዳይ አለ። እናንተ ጋር እንዴት ነበረ ፍሬሽ ሆናችሁ ስትገቡ? ኦኬ ያው እኛ ደስ የሚለው ነገር ያው መንታ መሆን ባይዘይ በጣም
ጥቅም አለው እና ብዙ ሰው አንፈልግም። ብዙ ጊዜ ፍሬሽ ላይ ስትገቢ ብቸኝነት ምናምን ያስጨንቅሻል ምናምን ሰው ምናምን በጣም ትፈልጋለሽ። እኛ ሁለት መሆናችን ያው ብዙ ሰው እንድንፈልግ አላረገንም። ኤቭሪቲንግ ስናጠናም አንድ ላይ ነው፣ ስንወጣም ስንገባም ኤቭሪቲንግ የምናረጋቸው ነገሮች አንድ ላይ ስለሆነ ያን ያህል ከባድ አልነበረም። አሁን ፈተና ላይ የመጀመሪያ ተማሪዎች ሆናችሁ ፈተና ስትገቡ አንደኛችሁ ለአንደኛችሁ ብትገቡ ማንም አያውቅም አይደለም? ገብታችሁ ተፈትናችሁ ታውቃላችሁ ወይ? ፈተና ሳይሆን ሞር ፍሬሽ እያለን ተለያይተን ነበረ እና እንለያይ ብለን ከዛ በኋላ ሞር ክላስ እገባ ነበረ። ለምሳሌ አሁን እሱ ጧትም ከሰዓት ሲኖረው እኔ ክላስ ከሌለኝ እሱ ከደከመው የሱ ክላስ ከሰዓት ምናምን ገባ ነበረ። የሱን ክላስ ትማርለታለህ? አዎ። እና ስገባ በጣም እኔ ጥያቄ ጠይቃለሁ ምናምን በጣም ብጥብጥ አድርጌ ነበረ እንተመለውና ሌላማ ላይክ እና ብዙዎች አይለዩንም እና ኢቭን ጓደኞችን በጣም ቻሌንጅ የሆነው ደግሞ የተለያየ ጓደኛ ነበረና የተለያየ ክላስ ሲኖረን ለዛ በጣም ጓደኞቻችን ተሰቃይተው ነበር። መንገድ ላይ ሲያልፍ ማላቆ ሰው ብዙ ሰላም ይለኛል ምናምንና ለዛ ኖርማል ነበር። በቃ የብራዘር ጓደኛ ነው ብዬ ሰላም እለዋለሁ ምናምንና በዛ ትንሽ እንትን ብለን ክላስ መለያየታችን ትንሽ ያ ኢፌክት አድርጎና ከዛ በኋላ ግን ዲፓርትመንት አንድ ላይ ሆነን ምናምን እና በዛ በቃ ይሻላል ፒስ ነው። አሁን እዚህ ክላስ ገብቶ ለሌላ ሰው የመማሩን ነገር ጠበቅ አድርጉልኝና ላንተ ገብቶ ሲማርልህ ምንድን ነበር ስሜቱ? ከዛ ሲገባሃል እሱ የተማረው ላንተ ውስጥ ለውስጥ ሼሪንግ አለ? ያው ባይዘይ በብዛት መንታ ስትሆኝ የሆነ ብዙ ነገራችን ተመሳሳይ ነው ማለት ያው ብቻ ግን ውጤታችንም ብዙ ጊዜ ተመሳሳይ ነው የሚሆነው። በጣም አስተማሪዎችም ተሰቃይተው ነበር እና ያን ያህል አንድ ላይ ስለምናነብ ምንም ስለምናረግ ሼርም ስለምንደራረግ የምናነበውም ነገር ብቻ ግን በቃ አንዱ ያነበበው አንዳንዴ ለአንዱ የሚሆንበት ጊዜ አለ። ሁሉም ነገራችሁ ተመሳሳይ ነው። ውጤታችሁ ግን እንዴት ይመሳሰላል? አሁን አንድ ክላስ ላይ ከተቀመጣችሁ እንዴት ነው ፈተና? የሆነ ጊዜ ፈተና ራሱ አስተማሪ ሲፈትነን ምንኮራረጅ ይመስላል አንድ ላይ ስናስቀምጥ፣ ግን ኢቭን የሆነ ጊዜ ሊያየንና አሁንም ተመሳሳይ ሆነ። ኢቭን ክላስ እንኳን ሊያይተው ማለት እስከዛ ድረስ ማለት ነውና ብዙ ጊዜ ተመሳሳይ ነው። ኢቭን የሆነ አይ ዶንት ኖ ግን ኢቭን አንዳችን በደንብ አጥንተን ምናምን ግን ተመሳሳይ ነው የሚመጣው። በጣም ይገርማል። ምክንያቱም በመልክ መመሳሰል ሌላ ነገር ነው። የተለያየ ፈተና ውስጥ ተቀምጣችሁ ደግሞ አንድ አይነት ውጤት ማምጣትም ደግሞ በጣም የሚገርም ነገር ነው። ወላጆቻችሁ ምን ይሰማቸዋል እንዲህ በአንድ ላይ አድጋችሁ አሁን ደግሞ ግራጁዌት ስታደርጉ? በጣም ያው እና በጣም ይኮሩብናል እና እንደሚኮሩብንም እርግጠኞች ነን እና ያው እነሱም ያው ከእግዚአብሔር በታች ብዙ ዳድዬም ማመን በጣም ብዙ መስዋዕትነት ከፍለውብን ነው እዚህ የደረስ ነው ማለት ነው እና ያው ቃል የለንም እና ለዳድም ቢሆን እና ብቻ ግን አኩርተናቸዋል እና በሆነ ደረጃ ሁለታችንም እንደዚህ ሳይው ትልቅ ደስታ እንደሆነ ለነሱ እርግጠኛና ከምንም በላይ ደግሞ ያው የእግዚአብሔር ስራ ነው እና አለመለያየት ራሱ መንታ ሆነሽ እስካሁን ድረስ ፈጣሪ ሲረዳን ነውና ብቻ ግን አሁንም ደግሞ አንድ ላይ ስንሆን ደግሞ ፓወርፉል እንደምንሆን ይበልጥ ብዙ ደግሞ ድሎች ከፊት እንደሚመጡ እና ገና እንደምናኮራቸው ደግሞ በጣም ባለ ተስፎች ነው። በጣም ደስ ይላል። ወላጆቻችሁን ሰውዳችሁ አታውቁም? አያት አለንና አያታችን ነው ማይለየን ብዙ ጊዜ እና ማም ዳድ ብዙ ጊዜ ይለየናል። አያታችንን ያው ትንሽ ለመሸወድ እንሞክረውና ምን ብላችሁ ሸወዳችሁት? አያታችንን ብዙ ጊዜ የሆነ አንዳችን የሆነ ነገር ካደረገን በኋላ ለምሳሌ ብር ከጠይቀን አንዳችን መልሰን እንትን እንላለን እና በዛ አያታችን ያው እና በጣም የምንወዳቸው አያቶቻችን አሉና እድሜ ከዚህ በላይ ስጣቸው። እንኳን ደስ አላችሁ። በጣም ደስተኛ ነኝ እና አባቴን የፈለኩት ነው። እኔ ላይክ የኔ ቴክኒክ ብጠቀመው የነበረው ብዙም ያው ማለት ጫናነቅም ነበረ እና ምችለውን ያህል ሰራ ነበረ። ያው ዋናው ላይክ አይ ዶንት ስትረስ፣ ግን ያው የዶርም ህይወት ምናምን የካፌ ምናምን አዲስ ነበረ ለኔና በጣም አሪፍ ነበረ። somehow challenging ነበረ ግን ያው አሪፍ ነው። as a whole the experience was really great. አሪፍ ጓደኞች ነበሩኝ። congrats to everyone. yeah, I would like to thank my family እና አስተማሪዎቼ ጓደኞቼም። ያው የነበረኝ የ4 አመት ቆይታ ብዙም ቻሌንጂንግ የሚባል አይደለም። ምክንያቱም የትምህርት ክፍሉን ጆይን ያደረኩት በፍላጎቴ ነው እና ብዙም ጥረት ማድረግ አላስፈለገኝም። ግን ስቲል ፍላጎቱ ስላለኝ በየቀኑ የምማረውን ትምህርት ሪቫይዝ ለማድረግ ሞክራለሁ።
ለውጤት ብቻ ሳይሆን ለእውቀትም ነው መማረውና ጥሩ ውጤት እንዳመጣ አግዞኛል። በጣም ደስ ብሎኛል። በዚህ ውጤት የወርቅ ሜዳሊያ ተሸላሚ ይሆናለሁ ብዬም አላሰብኩም እና እሱም ደግሞ የበለጠ አስደስቶኛል። ለመላው የአዲስ አበባ ዩኒቨርሲቲ ተመራቂ ተማሪዎች እንኳን አደረሳችሁ ማለት ፈልጋለሁ። አንድ ልጅን በጣም እወደዋለሁ። በውጤቱ እደሰታለሁ። በሚያደርገው ነገር ከልጅነቱ ጀምሮ በጣም ትሁት ነው። ሰው አያስቀይምም። ለትምህርቱ በጣም አስተዋይ ነው። የጥናት ሰዓት እንኳን ራሱ ሰጥቶ ነው የሚያጠናውን ያጥና ብዬው አላቅም እና በጣም ጎበዝ ተማሪ ነው። በዚህም እዚህ ደረጃ ደርሷል። እግዚአብሔር ይመስገን። እዚህ ደረጃ ለመድረሱ እኔ ብቻ አይደለሁም፣ በጣም ብዙ ሰው በዙሪያችን ብዙ አስተዋጽኦ አድርገዋል። እንኳን አደረሳችሁ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። በጣም ነው የምታምሩት። ይሄው እንግዲህ ተመልካቾቻችን በኤንቢሲ የቀንና የማታ ዜና በአቅራቢነትና በአዘጋጅነት የምታውቋቸው ሄርሜላ ፈቃደና ሰላማዊት ይልማ በዛሬው ዕለት ሁለተኛ ዲግሪያቸውን አይደለም የሚያገኙበት የተመረቁበት ቀን ነው። እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን። በጣም አመሰግናለን። በጣም ደስ ይላል። ስሜቱ ከፍ ያለ ነው። ብዙ ጊዜ ግን የምርቃት ቫይቡና ስሜቱ የሚመጣው የመጀመሪያ ዲግሪ ላይ ነው ይባላል። እንዴት ነው ስሜቱ ከመጀመሪያው ዲግሪ ጋር አንድ አይነት ነው? አቲን ከመጀመሪያው ዲግሪ ላይ ትንሽ ከፍ ይላል። ያው ቀጥታ ተማሪ ነሽ፣ ምንም አይነት ስራ የለሽም ምናምንና የመጀመሪያ ዲግሪ ላይ ስሜቱ በጣም ይለያልም ደስ ይላልም። ግን ሁለተኛም ሌላ ስሜት ነው ያለው። ጋውናችንም ይቀየራል። እሱም ነው መሰለኝ ሌላ ስሜት አለው። ይሄም ደስ ይላል። በጣም ጥሩ። በጣም ነው የምታምሩት። ሰላምስ የሚለይብሽ ነገር አለ? እውነት ነው ማለት የመጀመሪያ ዲግሪ ያለው ኃላፊነትና ሁለተኛ ዲግሪ ላይ ያለብሽ ኃላፊነት ስለሚለይ በራሱ የሚለይ ነገር አለው። ለምሳሌ ዲግሪ ተማሪ ስትሆኚ የመጀመሪያሽ ነው። ከግቢ ጓደኞችሽ ጋር የመለየት ስሜት ውስጥ ሆነሽ ብዙ ፍቅር ምናምን እያሳሹላ ስለምትለያይ የመጨረሻው ቀን በጣም ትለይብሻለች። የማስተርስ ተማሪ ስትሆኚ በተለይ እንደኛ ደግሞ ስራ እየሰራንም ስለሆነ የምንማረው በተለይ የጋዜጠኝነት ስራ ፋታ የለውም እንደምታውቁት። ስለዚህ ከዛ ጋር አብሮ ሲሆን አንዳንዴ መመረቅሽን ሁላ ልትረሹ ትችያለሽ፣ ግን ዛሬ ቀኑ ይለያል። አዎ፣ ምክንያቱም እስከ ትናንትናው ማታ ምሽት ድረስ ዜና እያዘጋጃችሁልን እያቀረባችሁልን ነበረ። ከዛ ነው በጠዋት ወደዚህኛው ፕሮግራም የመጣችሁትና ስራና ትምህርት እንዴት ነው? ጋዜጠኛ ስትሆኚ ወታደር ነሽ፣ ሁል ጊዜ ዝግጁ ነሽ። ዛሬ ራሱ ዲዩቲ ቢኖርብን ኖሮ ወደ ስራው እናስቀድም ነበረ። ያው የጋዜጠኝነት ህይወት በጣም ደስ ይላል። ስራው ዴይሊ የተለያየ ነገሮችን የምታገኝበት አዳዲስ ኤክስፔሪንሶችን የምታይበት ነው። ምናልባት በርካታ ምርቃቶችንም ሸፍነናል አይደለ? በቀጥታ ስርጭቶችም እንዲሁም ደግሞ የተለያዩ ዩኒቨርሲቲዎች ላይ ሄደን በዘገባዎቻችን ጭምር ሸፍነናልና ስራውም ደስ ይላል። ደግሞ ተምረሽ ደግሞ እንደዚህ ከስራ ጋር አስኪደሽ ትምህርትን ለመመረቅ መድረስ ደግሞ ሌላ ስሜት አለው። አንቺ መጠየቅ ነው ደስ የሚለው መሰለኝ፣ መጠየቅ ከባድ ነው። እንግዲህ ሁሌም በቴሌቪዥን መስኮት ስትከታተሏቸው ተመልካቾቻችን ወይ መረጃ ሲያቀብሏቸው ወይ ደግሞ ሌሎችን ሲጠይቁ ነው የምታውቋቸው። ስለዚህ ጠያቂው ሲጠየቅ ነው የአሁኑ ፕሮግራም ማለት ነው። ከትምህርት ጋር ስራን ማስኬድ በጣም የሚከብድ ይመስለኛል። ምክንያቱም ስራው የሙሉ ጊዜ ስራ ነው፣ እናንተ ደግሞ የምትሰሩት ከዛ ባለፈ መረጃን ነው የምታቀብሉትና በዚህኛው ደግሞ የሁለተኛ ዲግሪም ደግሞ በራሱ ትልቅ ትኩረትን የሚፈልግ ነው። እንዴት አቻቻልሹ ሳይሉ? እንዳልሹ ነው ጋዜጠኛ ስትሆኚ ሄርሚ እንዳለችው ወታደር ነሽ፣ በማንኛውም ጊዜ ልትፈለጊ ትችያለሽ። ጭራሽ ደግሞ እኛ የዜና ክፍል ጋዜጠኞች ነን። ስለዚህ በማንኛውም ጊዜ ታስፈልጊያለሽ። ስለዚህ ለትምህርቱ በጣም አስቸጋሪ ሊሆን ይችላል። ክላስም ስትማሪ ብዙ ሚስ የምታደርጊያቸው ጊዜዎችም ሊኖሩ ይችላሉ። በጣም ደስ ብሎናል። ምክንያቱም ቢሮ ውስጥ የስራ ባልደረቦቻችን ናቸው። እዚህ ደግሞ ተመራቂ ብለን ልናስመርቅ መጥተናል። እንዳላችሁት በአዲስ አበባ ዩኒቨርሲቲ በጣም ብዙ ተማሪዎች ናቸው የሚመረቁት። ባልደረባችን ሀሴት ኃይሉ ደግሞ መሀል ላይ ተጠፋፍተን ነው እንጂ አለሽ። ወደ በኋላ ላይ ደግሞ ከተገናኘን ወደ እናንተ እናደርሳለን። ስለዚህ በዚህ አጋጣሚ እርስ በርስ እንኳን ደስ ያላችሁ ተባብላችኋል? አልተባባልንም። ሳልዬ እንኳን ደስ አለሽ። የኤንቢሲ ጋዜጠኛ ከስራ ባልደረባም ትንሽ ሀገር እንላለን መሰለኝና በጣም ፋሚሊም ስለሆነን የቤተሰቡ ቴሌቪዥንም ስለሆነን በጣም ፍሬንድሺፓችን ጠለቅ ያለ ነው። ለሶስት ደግሞ የተመላለስንባት 3 አመቷ የሶስታችን የተለየ ስሜት አላት። ሀሴትም እንደው እዚህ ጋር ብትኖርና ስሜቷ የምታወራ በጣም ደስ ይለኝ ነበር። ምክንያቱም
በጣም ብዙ የምትሮጫቸው ጊዜዎች አሉ። ከዛንም ደግሞ እየተጠባበቀን በቃ ተለያይተን አንመጣም ክላስ ምናምን ካረፈርንም አንድ ላይ ነው። አንዳንዴ ቢሮም ከስራ ውጪ እኮ እንደውም የትምህርት ክፍለ ጊዜ ይመስላል። ይሄኛውን ሰራሹ አሳይመንቱን አስገባሽ? ልክ ነሽ። ያው ከስራው ጎን ለጎንም እንጠያየቅ ነበር። 3 ጋዜጠኛ አንድ ቢሮ ውስጥ ስትሆኚ ስለ ትምህርቱም ስለ ስራውም አንድ ላይ ታወሪያለሽና በጣም ነው ደስ ያለኝ። ሄርሚ በዚህ አጋጣሚ በጣም ደስ ብሎኛል። እንኳን ተመረቅሽ። የተሻለ ነገር ደግሞ በህይወትሽ ላይ እንዲገጥምሽ ምኞቴ ነው። እንግዲህ መቼም በዚህኛው የህይወት መስመራችሁ ልፋታችሁ ውስጥ የዚህኛው የህይወት መስመር ውስጥም ተጽዕኖ ያላቸው ደግሞ እዚህ እንድትደርሱ አበርክቶት ያላቸው ሰዎች ይኖራሉ ብዬ አስባለሁ። ማመስገን የምትፈልጉት አካል ካለ ደግሞ እድሉ ልስጣችሁ። ጋዜጠኛ እንዲህ ሲባል በእርግጥ ትንሽ እንትን ይላል። በህይወታችን ያው በእያንዳንዱ አካል ውስጥ ሲደግፉኝ አብረውኝ ሲሆኑ አይዞች ሊም ደግሞ እንድማር ሲያበረታቱኝ ለነበሩ ቤተሰቦቼ በጣም ምስጋና ማቅረብ ፈልጋለሁ። አባቴ ምን ይላል መሰለሽ የት ልጅ መማር አለባት ይላልና የሱም ሞቲቭ ይመስለኛል። የሱም ከጻነቴ ትምህርትን መማር እንዳለብኝ የነገረኝ ማደጌ ይመስለኛል። ትምህርትን እንደወድ ደግሞ ተመርቄም ዲግሪ ከቆየው በኋላ መልሼ እንድማር ያደረገኝ። ከዛ ደግሞ ባህር ዳር ዩኒቨርሲቲ ነው ዲግሪን የተመረኩት። እዛ ስመረቅ ይሄንኛውን ጋውን ሳይ ወደድኩትና ለእናቴ እዛው ነው ቃል የገባውላት ለዚህ ጋውን ስል እንኳን ቢሆን እማራለሁ ብዬና እናቴ በጣም ነው የምወድሽ እህቴ፣ ሁሉም ቤተሰቦቼ በጣም ነው የምወዳችሁ። ዘላለም ደስተኛ ሆናችሁ ኑሩልኝ እላለሁ። ብዙ መመስገን ያለበት ሰው አለ። ለደገፉኝ፣ ላገዙኝ ቤተሰቦቼ፣ በተለይ ለእናቴ ለእሙዬ፣ ለነንዬ የበለጠ ምስጋና አለኝ። ብዙ ሰዎች አሉ በህይወቴ ውስጥ ሊመሰገኑ የሚገባቸው። ለዚህ ቀን ደግሞ እንድበቃ በጣም የተለየ ድጋፍ ሲያደርግልኝ ለነበረው ለዩሲ በጣም አመሰግናለሁ። በነገራችን ላይ ረሷችሁ ጓደኞቼ ምናምን ሁላችሁንም በጣም ነው አመሰግነው። ታውቃላችሁ፣ ወዳችኋለሁ። አንቺ ታስረሽናለሽ። ሁላችሁንም በጣም ነው የምናመሰግነው። ኤንቢሲ ስታፍ እንግዲህ ሁሌም እንደተዋደድን ደግሞ ብዙ ስራ የምንሰራበት ጊዜ እንዲሆንልን ደግሞ ተስፋ አደርጋለሁ። በጣም ነው መወዳችሁ ሁላችሁ። ስለተመረቃችሁ ደስ ብሎኛል። በቀናችሁ ላይ ተገኝተን ደግሞ እንደዚህ ደስታችሁን ስለተካፈልን በጣም ነው ደስ የሚለው። ፎቶ እንነሳ አብረን አይደለ? እሺ። እንኳን ደስ አላችሁ።
አበባ ዩኒቨርሲቲያችን የምሁራኑ መፍለቂያ ማዕከላችን አዲስ አበባ ዩኒቨርሲቲ